እሺ ምናልባት ጥያቄዎቻችን እያጠቃለልን እንገኛለን። ምናልባት እንደ መጀመሪያ ዙር ስለ አዋልድ መጽሐፍት ስለ ገድላትን የምናጠቃልልበት ነው። ምናልባት በሌሎች ጥያቄዎች የምንመለስ ነው የሚሆነው። ግን ለዛሬ ማጠቃለያ የሆነን ዘንድ አንዱ በጣም የሚነሳው ብዙ ጊዜ የሚነሳው ሲነሳም የሰማነው ገድላት ለሃይማኖት መከራከሪያነት አይውሉም የሚል ነገር አለና ይሄ ነገር የቤተክርስቲያን ልሳኗ ነው ወይስ ምንድን ነው? ገድላት ለሃይማኖት መከራከሪያ አይሆኑም የሚለውን መብራራት አለበት። እውነት ለመናገር እንደዚህ የሚሉ ሐሳቦች ሲነሱ ትክክለኛ ነው አይደለም ለማለት በጣም ሰፋ ያለ ማብራሪያ ሲኖረው የተሻለ ይመስለኛል። ስለዚህ በእኔ እምነት ገድላት፣ ተአምራት ወይም ድርሳናት ለሃይማኖት መከራከሪያ አይሆኑም ማለት ራሱ ምን ማለት ነው የሚለው ነው መፈተሽ አለበት ወይም መመርመር ያለበት። ይሄን ለመፍታት እኔ ይሆናሉም አይሆኑም የሚልበት መንገድ የራሴን ሐሳብ ልስጥ። በእርግጥ ይሄን ሐሳብ እውነት ለመናገር መስማት የጀመርኩት በቅርብ ቀን ነው። 2 ዓመት የሞላው አይመስለኝም እንደዚህ አይነት ሐሳቦችን መስማት ከጀመርኩኝ። የቤተክርስቲያኗ አጠቃላይ የተቋሙ ሐሳብ ነው ወይ አይደለም የሚለውን ከኔ አቅም በላይ ስለሆነ በዚህ ጉዳይ ላይ ምንም አይደለም። ግን እንደ አንድ የቤተክርስቲያን ልጅ ገድላት ወይም ተአምራት ለሃይማኖት መከራከሪያ አይሆኑም ብዬ ልቀበል ብል ሐሳቤን ላብራራ። እንደዛ ነው ለማለት ወይም ደግሞ ባንጠቀምበት ወይም ደግሞ ላይሆኑ ይችላሉ አይደሉም ማለት ብለን መናገር እንችላለን ልልበት የምችልበት ምክንያት ይሄ በገድለ ተክለ ሃይማኖት፣ በገድለ ቅዱስ ጊዮርጊስ፣ በገድለ ሌሎች ቅዱሳን ላይ ያለው ገድል በማየት አይደለም። ይሄ ማለት በመጽሐፍ ቅዱስ ውስጥ አሁን ገድል አለ፣ በመጽሐፍ ቅዱስ ውስጥ ተአምር አለ። ለምሳሌ መጽሐፋችን ከ165 በላይ ተአምራትን መዝግበዋል። ተአምራት ለመከራከሪያ አይሆኑም ስንል ከአእምሮ በላይ ናቸው ለማለት ስለሆነ ይሄ ማለት የምታብራራው አይደለም። ተአምር ስለሆነ የምታብራራው አይደለም ማለት እንዲህ ነው ብለህ የምታወራርደው ጉዳይ አይደለም። ያለህ አንድና አንድ እምነት ብቻ ነው። ይሄ መልስ ሊመልሰው የሚችለው እምነት ብቻ ነው። እምነት ከሆነ ጉዳዩ ማለት ነው። ጉዳዩ እምነት ከሆነ ተአምርን ለነገረ ሃይማኖት ዶክትሪንን በተመለከተ ለማብራራት ተአምር ጠቅሰ አይሆንም። ምክንያቱም ቢዮንድ ኦፍ ማን ካፓሲቲ ነው ተአምር ሲጀመርም በሚለው ከሆነ ኦኬ ሊያስኬድ የሚችልበት መንገድ አለ። ታዲያ በኦሪት ዘፍጥረት ያለው ተአምርም ያው ነው፣ በገድለ ጊዮርጊስ ያለው ተአምርም ያው ነው። ተአምር ሰሪው ራሱ መድኃኔ ዓለም ነው። በቅዱሳን ላይ አድሮ እየሰራ ያለው ራሱ እግዚአብሔር ነው። ስለዚህ ተአምር በተመለከተ በመጽሐፍ ቅዱስ ያለው ተአምርም፣ በመጽሐፍ ቅዱስ ውስጥ ያለው ገድልም፣ በመጽሐፍ ውስጥ ያለው ታሪክም ምክንያቱ ምንድነው? ኦሪት ወይ መጽሐፍ ቅዱስ ምንድነው የያዘው? የህግ መጽሐፍ አለ አይደለም? አዋልድ መጽሐፍትም የህግ መጽሐፍት ናቸው። ለምሳሌ ኦሪት የህግ መጽሐፍ ነው። ፍትሐ ነገሥት የህግ መጽሐፍ ነው። ኦኬ ኦሪት መጽሐፈ ሳሙኤል ታሪክ አላት። አዋልድ ተአምረ ማርያም ታሪክ አለ። መጽሐፍ የጥበብ መጽሐፍ አለ። መጽሐፍ ቅዱስ ላይ የጥበብ መጽሐፍት አለ። መዝሙረ ዳዊት። በአዋልድ ደግሞ ውዳሴ ማርያም የጥበብ መጽሐፍ ነው። በመጽሐፍ ቅዱስ የትንቢት መጽሐፍ አለ ኢሳይያስ። በአዋልድም ፍካረ ኢየሱስ ትንቢት አለ። ስለዚህ ጉዳዩ ተአምር ብለን ስናስብ በመጽሐፍ ቅዱስ ላይ የተቀመጠው ተአምርም፣ በመጽሐፍ ቅዱስ ውስጥ ያለው ገድልም፣ በመጽሐፍ ቅዱስ ውስጥ ያለው ድርሰትም ታሪክም ለሃይማኖት መከራከሪያ
ሊሆን አይችልም ከሚለው አንጻር ታይቶ ከሆነ የሚታየው ኦኬ ተአምር ከአእምሮ በላይ ነው፣ መቀበል ነው፣ ማመን ነው፣ አውዱ እምነት ላይ ነው። ስለዚህ ይሄ ነው አናብራራውም፣ በቃ አደረገው እግዚአብሔር ድንጋይን ያናገረ ብለህ በቃ ከማመን ውጭ ሌላ ልታብራራው አትችልም ከሚለው አንጻር አውድ ከታየ መቻል ይመስለኛል ሊያመጣው ይችላል ብዬ የማስባቸው ጉዳዮችን በእኔ አቅም አልታየኝም። ክፍተት ማለት ነው። ትክክል ሊሆነው የማይችለው ነገር ምንድን ነው ብዬ የማምነው በመጽሐፍ ቅዱስ ውስጥ ያለው ተአምር ለሃይማኖት መከራከሪያ ይሆናል። በገድለ ጊዮርጊስ ላይ ያለው ተአምር ሳምፕል ነው። ገድለ ጊዮርጊስ የምለው በገድለ ጊዮርጊስ ላይ ያለው ተአምር ግን መከራከሪያ አይሆንም ካለ ግን ይሄ ፊት አያደርግም። ይሄ ትክክል አይሆንም። ይሄ ቶታሊ ስህተት ነው፣ ፓራዶክስ ነው። ይሄ ሊልበት የሚችልበት ምክንያት ወይም የተለየ ማብራሪያ ሊያስፈልገው ይችል ይሆናል። ካልሆነ ግን በእኔ እይታ በቅዱስ ጊዮርጊስ ላይ አድሮ እየሰራ ያለው መድኃኔዓለም ነው። በሙሴ ላይ አድሮ እየሰራ ያለው መድኃኔዓለም ነው። እያጻፈ ያለው እግዚአብሔር ጸሐፊያን እያነሳሳ ነው። ስለዚህ ምንም ለውጥ ሊኖረው አይችልም። እውነት ለመናገር ሊኖረው አይችልም። ስለዚህ ተአምራት አገልግሎታቸው እንዲህ ነው ካል በአስራው መጽሐፍት ላይ የሚቀመጡ በአዋልድ መጽሐፍት ላይ የሚቀመጡ የተአምራት ድርሻ እንዲህ ነው ከሆነ እሱ ያስኬዳል። በአስራ መጽሐፍት ያሉ ገድላት እና በአዋልድ መጽሐፍ ላይ ያሉ ገድላት ጉዳያቸው ይህ ነው ካለ እሱ ያስኬዳል። ሊሆን የማይችለውና በጥንቃቄ መታየት ያለበት ብዬ የማምነው ግን አስራ መጽሐፍት ላይ ያለው ተአምር ለመከራከሪያ ለሃይማኖት መከራከሪያ አድርገህ አቅርበህ አትተህ አንድ ደግሞ በገድላት ላይ ያለውን ተአምር ደግሞ አልቀበልም ማለት ባለቤቱ ጋር ነው ሁሉ ጊዜ የምትሄደው እና ሴንስ አይሰጥህም። ምክንያቱም ባለቤቱ እግዚአብሔር ነው። እዛኛውም እዛኛውም ያለው እግዚአብሔር ነው ባለቤቱ። ተአምር ሲጀመር በነገራችን ላይ ባለቤቱ መድኃኔዓለም ነው ማለት ወደዛ ነው የምትሄደው። እንትኑ አይደለም ቅዱሱ ጋር ግለሰቡ ጋር አይደለም ያለው ወይ ያ ሊቁ ቅዱሱ ጋር አይደለም የሚሆነው። በዛ ቅዱስ ላይ አድሮ ተአምሩ እየሰራ ያለው እግዚአብሔር ነው። ተአምር አውዱ በአጠቃላይ የፍጡር አይደለም። በፍጡር ላይ አድሮ እግዚአብሔር ይሰራል ማለት ነው እንጂ የተአምር ኮንሰፕት የተአምር እንትን ደረጃ ወይም ደግሞ ቦታ እግዚአብሔር ጋር ነው ያለው። ምክንያቱም የፍጡር የሚችለው አይደለም። በቃ በየትኛውም ነገር ላይ የፍጡር ጉዳይ አይደለም። ደረጃው የፈጣሪ ነው። ፈጣሪ በቅዱሳን ላይ እንዲህ አያደርግም ደግሞ ማለት አንችልም እኛ። ፈጣሪ ምንድነው መድኃኔዓለም ክርስቶስ በዚህኛው ላይ እንዲህ አይነት ተአምር አይሰራም የሚል እምነት ሊኖረን አይችልም፣ ሊሆንም አይችልም ካለ ይኩል ስለሆነና ምናልባት ግን ይሄ ሀሳብ የተነሳበት ጉዳይ በተለይ በሆነ ወቅት ላይ መምህራን ሲጠየቁ ሁለት መምህራን ተጠይቀው በቦሩ ሜዳ ክርክር የነበረን ሀሳብ ያነሳሉ። ቦሩ ሜዳ ላይ ይሄ የቅባትና ጸጋ ጉዳይ ተነስቶ ከተነሳ በኋላ አንዱ መከራከሪያ አድርጎ ያመጣው ያ ተከራካሪ ወገን በሌላ ወገን ያለው ደብረ ብርሃን ያለ ተአምረ ማርያም ላይ እንዲህ ይላል ብሎ አንስቷል እና የዛን ጊዜ የተመለሰለት ከመጀመሩ የሃይማኖት መከራከሪያ ተአምረ ማርያም የሚጠቀሰው ብሎ መልሶለታል የሚል ነገር የተነሳ በዛ በቦሩ ሜዳ ላይ እና መምህራኑ ሲመልሱ የነበሩት ምንድነው እኛ በሃይማኖታችን ልንከራከር የምናነሳው መጀመሪያ የምንነሳበት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ከተረፈ ነው ይሄ እንደዚህ ድርሳናት ነው ነገር ላይ የምንገባው እንጂ መጀመሪያ የምንከራከርበት የሃይማኖታችን መከራከሪያ መጽሐፍ ቅዱስ ነው ብሎ ሲያነሱ ነበርና ከዛ አንጻር ይመስለኛል ይሄ ክርክሮቹ እየበዙ ሲመጡ እነኚህ ለሃይማኖት መከራከሪያነት አይሆንም ወደሚል ነገር እንትን ያለው ሽፍት ያደረገው። ከዛ በኋላ ፕሮቴስታንቶችም የነገር አጮሁት እና ይሄ ከዛ አንጻር ቢታይ እንኳን በዛን ጊዜ የጠቀሰው ሰው ለሃይማኖት መከራከሪያ ተአምረ ማርያም ሲጠቅስ እንዴት ነው በእርግጥ ስራው ያስገባው የራሱ ጽሁፍ ነው የሚባል ነገር ቢኖርም ግን ለሃይማኖት መከራከሪያ ተአምረ ማርያም እንድጠቅሳለ ተብሎ ሲዘወቀስ ነበርና ከዛ አንጻር እስቲ ቢያዩት። አዎ እኔ አሁን እነሱን እውነት ለመናገር በትክክል አሰማኋቸውም፣ ግን ያሉበት መንገድ አሁን ደጋግሞ መጠየቅ ሊያስፈልገን ይችል ይሆናል። በእኔ እምነት ነው ተአምረ ማርያም ላይ ያለውን ተአምር ለክርክር አይሆንም ወይም ደግሞ ለክርክር አንጠቀምበትም ያልንበት ሎጂክና በመጽሐፍ ቅዱስ ውስጥ ያለው ተአምር ግን ለሃይማኖት መከራከሪያ ይሆናል የምንልበት ሪዝን ነው መስማት እንፈልገው። አሁን ይሄ ነው መብራራት አለበት የሚለው ይሄ አልተብራራም የሚልበት ምክንያት ለዛ ነው።
ተአምር በመሆኑ የትም ይጻፍ ተአምር በመሆኑ ለሃይማኖት መከራከሪያ አይሆንም አምነህ የምትቀበለው ነው ከሚለው አንፃር ከሆነ ትክክል ነው የኔ ሐሳብ እሱ ነው። ግን ተአምሩ በተአምረ ማርያም ስለተጻፈ በተአምረ ቅዱስ ጊዮርጊስ ገድል ላይ ስለተጻፈ ከሆነ ለሃይማኖት መከራከሪያ አይሆንም ተብሎ የተነገረው አመክንዮው ምንድነው ነው? አመክንዮው ምንድነው? ምክንያቱም ተአምረ ማርያም ተሰየመ እንጂ በእመቤታችን ላይ አድሮ ስራውን እየሰራ ያለው ተአምር እስከሆነ ድረስ መድኃኔዓለም ነው። ተአምሩ ክፍተት ካለበት ተአምሩ ማረም እሱ አሁን ከሱ ከተአምሩ አንፃር ሳይሆን ለክርስቶስ ሁለት ልደትና ሶስት ልደት ክርክር መነሻ ነበሩ። ሶዛ መነሻ ላይ ክርክር ላይ ተአምረ ማርያም ህዳጉ ላይ እንዲህ ተብሎ ተጽፏል ብሎ ነው ያነሳው እሱ እና ያችን ህዳግ ደግሞ እሱ ራሱ እንደጨመራት የሚነገሩ ነገሮች አሉ። በእርግጥ በትውፊት የሚነገሩ ናቸው ነኝ። ስለዚህ ተአምረ ማርያም ላይ እንዲህ የሚል ህዳግ ብሎ ለክርስቶስ ሁለት ልደትና ሶስት ልደት አብነት አድርጎ የጠቀሰው እሱን ነው እና ሲጠቀስ ሲሆን ስለ ክርስቶስ እነዚህ ባህሪ የተወያየን ወይ ደግሞ ስለ ልደታት እያወራን ሲሆን ከሊቃውንቱ ወይ ደግሞ ከመጽሐፍ ቅዱስ ይጠቀሳል እንጂ እንዴት ከተአምረ ማርያም ይሄን ታመጣለህ ነው የሆነው። ቄርሎስ እያለ አፈወርቅ እያለ እንዴት ሲሆን ከዋናው ከ10 መጽሐፍት ካልሆነ ደግሞ ከሊቃውንቱ ማምጣት እየተቻለ እንዴት ከተአምረ ማርያም አብነት አድርገህ ታመጣለህ? እሱ ነው የኔም ሐሳብ እሱ ነው። ከ10 መጽሐፍትም ቢሆን ይህንን ለማስረዳት ተአምራት ለመምዘዝ ያለበት ነው። እኔ አውዳችን መሆን ካለበት ነው። ከ10 መጽሐፍትም ቢሆን ክልኤ ባህሊ ወይም ደግሞ ምንድነው ይሄ ሁለት ልደትም አንድ ልደትም የሚለውን ለማስረዳት አይገኝም እንጂ ቢገኝም ከ10 መጽሐፍትም ከተአምር ከሆነ የሚመዘው ተአምር እንደ እንትን የምትቀበለው ነው ብለህ የምታልፈው ነገር አድርጎ መውሰድና ግን ያችን ተአምር እዚህ ጋር ስለተጻፈች እዛች ጋር ስለተጻፈች በሚለው ከሆነ 10 ተአምር ላይ ያለው መጽሐፍ 10 መጽሐፍት ላይ ያለው ተአምርና ገድል ላይ ያለው ተአምር ልዩነት ልትፈጥርበት አትችልም ነው የኔ ሐሳብ እሱ ነው። እኔ የምስማማው ግን በማቀርበው ሐሳብ ምን ማለት ነው? ተአምር ለሃይማኖት መከራከሪያ አይሆንም። 10 መጽሐፍት ላይ ይጠቀስ፣ የሊቃውንት መጽሐፍት ላይ ይጠቀስ፣ ገድላት ላይ ይጠቀስ፣ ተአምር በተአምር ታስተናግደዋለህ። አለቀ። የተጻፈበት ቦታ አይደለም ለኔ የሚወስነው። ተአምር በመሆኑ ነው የሚወስነው። ተአምር ከመሆን ጋር የተያያዘ እንጂ ተአምሩ የተጻፈበት ቦታና የመጽሐፍ ቁጥር ላይ አይደሉም። የመከራከሪያ ይሆናል አይሆንም የሚለው ጉዳይ ማለት ነው። በሌላ አገላለጽ ግን ነው ኦኬ ተአምረ ማርያም ላይ እንደዚህ ተጻፈ ትክክል ያልሆነ ወይም ተአምረ የሆነ ገድል ላይ እንደዚህ የሚል ነገር አለ ከተባለ የምትቃወመው ይሄን ተአምር በትክክል ቸክ ተደርጎ ይሆናል አይሆንም ብሎ በሊቃውንት ጉባኤ ተመርጦ የኔ አይደለም ብለህ ዲቃላ ሐሳብ ነው የቤተክርስቲያኑ ሐሳብ አይደለም ብለህ ትለየዋለህ እንጂ ተአምር አድርገህ አቅርበህ ተቀብለህ ከተቀበልከው በኋላ የተከሰተ ነው ብለህ አምነህ ከዘገብክ በኋላ ካስቀመጥክ በኋላ ይህን ተአምር በተአምረ ማርያም በመጻፉ ምክንያት በገድለ ጊዮርጊስ ላይ በመጻፉ ምክንያት እና በ10 መጽሐፍት ላይ ይህንን ተአምር ባለመቀመጡ ምክንያት ለሃይማኖት መከራከሪያ ይሆናል ወይም አይሆንም የሚለውን ሐሳብ መቅረቡ ለጁ ከግልጽ አይደለም ወይም ለውጥ አያመጣም ማብራሪያ ይፈልጋል ነው ባጭሩ። ጥሩ እሺ፣ እንደዚህ ካልን ያለ አዋልድ መጽሐፍት በአጠቃላይ ገድላቱን ተአምራቱን ጨምረን ያለ አዋልድ መጽሐፍት የቤተ ክርስቲያንን ስርዓተ አምልኮዋን መፈጸም የምንችልበት ነገር አለ? እውነት ለመናገር በጣም አይቻልም የሚል እምነት ነው። በጣም ምንም መተንፈስ አትችልም ያለ ስርዓተ አምልኮዋን ለመፈጸም ቅድስት ቤተክርስቲያን ያለ አዋልድ መጽሐፍት ስንዝር መራመድ አትችልም። የኢትዮጵያ አይደለም እኮ አጠቃላይ ነው። በቃ ይሄ ኦርቶዶክሳውያን ኦሪየንታልን ምንም ለምንድን ነው እንደዛ ምለው? ማሳያ ላሳይ።
ቅዳሴ ከመጽሐፍ ቅዱስ በፊት ነበር። ለምሳሌ በሐዲስ ኪዳን ቅዳሴ ነበር መጽሐፍ ቅዱስ ከመጻፉ በፊት ማለት ነው። የሐዲስ ኪዳን መጽሐፍት ከመጻፉ በፊት ታቆርብ ነበር፣ ታጠምቅ ነበር። አሁን ቅዳሴ የምትቀድስበት ቤተክርስቲያን የቅዳሴ መጽሐፍት አሏት፣ አናፎራዎች አሏት። ኢትዮጵያ 14 አናፎራ አለ። ግብጽ 3 ወይም 4 አናፎራዎች አሏት። ሶሪያ እነ አርመን እነ ጎርጎርስ ዘኢሉሚናተር ጨምሮ አናፎራዎች አሉት። እንዲሁም ሶሪያ በጣም በዛ ያለ አናፎራዎች አሏት። እነዚህ የቅዳሴ መጽሐፍት ከሌሉ በተዘዋዋሪ ምን እያለ ነው? ቅዳሴ ቀድሳ ስጋ አምላክ ህብስቱን ወደ አማናዊ ወልደ አምላክ ስጋ ወልደ አምላክ ወይንም ደግሞ ወደ አማናዊ ደመ ክርስቶስ የምትለውጥበት መጽሐፏ የቅዳሴ መጽሐፏ የሥርዓተ አምልኮ መጽሐፏ አኮቴተ ቁርባን ነው። ይሄን ከነሳሃት ምንድን ነው የምታደርገው? ሕፃናት ሲመጡ ሲጠመቁ ስርዓተ ጥምቀት አለ፣ የራሱ የሆነ መጽሐፍ አለ። እንዴት ነው የምታጠምቃቸው? ተክሊል ስትፈጽም እንዴት አድርጋ ነው? እንደ ኢትዮጵያ ስንሄድ ክርስቲያኖች ወደ መቃብር እንኳን ስትሸኝ መዋሥዕት ያስፈልጋታል። እንዴት አድርጋ ነው ወደዛ እንዴት ነው የምታደርገው? ሃይማኖት አበው ትርጓሜዎች ናቸው፣ አዋልድ ናቸው። እዚህም እዚህም አስራው አይደሉም፣ ባጭሩ አስራው አይደሉም። ሃይማኖት አበው የምንበለው የተለያዩ መምህራን በተለያዩ ቦታ ሊያስቀምጧቸው ይችላሉ እኮ። ለምሳሌ ለሃይማኖት መከራከሪያ ይባልና ጉባኤ የተመሰረተባቸው አሉ። እነዚህ ማለት 10 መጽሐፍት ሲደመር ይሉና ሃይማኖት አበው ሲደመር ድርሳን የነ ዮሐንስ አፈወርቅ ሲደመር ተረፈ ቄርሎስ ነጰላዲዮስ እነዚህን ጨምሮ ይሄ እኛ ጥሩ ማብራሪያ ነው። ይሄ ጥሩ ይሆናል ማለት ኦኬ ጥሩ ልትል ትችል ይሆናል። ግን አዋልድ ናቸው፣ አስራው አይደሉም። አስራው ካኖናይዝድ ናቸው። በቃ አለቀ። እነዚህ የአስራ ማብራሪያዎች ናቸው ካልከኝ፣ አዎ ቅዳሴም የአስራ ማብራሪያ ነው። ግን ደግሞ ለዚህኛው አገልግሎት ቤተክርስቲያን አዘጋጅቷለች። ስለዚህ ወደ ኢትዮጵያ ከመጣህ ደግሞ ማህሌቱ፣ ድጓ፣ ጸመ ድጓ፣ ምዕራፉ፣ መዋሥዕቱ፣ ሰዓታቱ፣ አቋቋሙ፣ ቅኔው በሙሉ አዋልድ ናቸው። ይህን የነሳት ዕለት ምንድን ነው የምታደርገው? ይህን መጽሐፍ ብቻውን ካኖናይዝድ የሆነ መጽሐፍ ይዘህ ምንድን ነው የምታደርገው? ምንድን ነው የምትቀድሰው? እውነት ለመናገር ምን ትቀድሳለህ? ስለዚህ ቀጥ ነው የምትለው፣ በጣም ቀጥ። ስንክሳር አዋልድ ነው፣ ግጻዌ ያው ስንክሳር ግጻዌ የወለድ ግጻዌ ደግሞ ሊተርጂካል ካላንደር ፈጠረ። እነዚህ በአጠቃላይ በቃ ሽባ ነው የምታደርጋት። ወደዚህ ለምን እንደሚገባ ራሱ ግልጽ አይደለም። እግዚአብሔር ባው ምንድነው የፈለግነው? ሪሊ ምንድነው ያጣነው? ለምንድነው ወደዚህ ወደ መቀራ ወደ ሆነ ቀይ ጥቁር ወደሚለው ነገር ለምንድነው የተገባው የሚለው ላይ በጣም መታየት ያለበት በጥንቃቄ መመልከት ያለብን ይመስለኛል። በተለይ እንደዚህ አይነት ጉዳዮችን የሶሻል ጉዳይ ሐሳብ ሊሆኑ አይችሉም። በቃ ይሄ በጣም የተለየ ነገር ረጋ ባሉ መምህራን መታየት ያለበት። ይሄ ማለት ምን ሊያመጣ ይችላል የሚለውን ነገር ኮንሲኩዌንሱ እየተመለከቱ መምከር መረዳዳት ቢቻል በጣም የተሻለ ይመስለኛልና በጣም ትቸገራለች ብቻም ሳይሆን ምንም ነው በቃ ማድረግ የማትችለው። በቃ ምንም ማድረግ አትችልም። እውነት ለመናገር ያለ አዋልድ መጽሐፍት ስርዓተ አምልኮዋን ለመፈጸም ትላልቅ የሚባሉ ስርዓተ አምልኮቶች እኮ ጥምቀት ከዛ እንደ አሁን እኮ ወደ ሌላ ከመጣን ማለት ነው የሕግ መጽሐፍት ኪዳን ትምህርተ ኅቡዓት እኛ እንኳን እንትን አድርገን ስለቆጠርናቸው 81 ውስጥ ሳስገባናቸው አንድ ነገር ነው። ይህን የሌላቸው ሰዎች ተመልከታቸው። ሪሊ አሁን የሕግ መጽሐፍትን የሌላቸው መጥቼ ልጠመቅ ቢል እንዴት እንደሚያጠምቁት
አንድ ወጥ የሆነ ህግ ሊኖራቸው አይችልም። ድብልቅልቅ ቅዳሴ የላቸው። እኔ እስከማውቀው ድረስ አሁን ለምሳሌ ፕሮቴስታንት ቅዳሴ ስለ ሊኖራቸው አይኖራቸው መረጃ የለኝም። ግን ሂደህ ሁል ጊዜ አድራሻለ የሆነ ስብከት ይሰበካል። ከዛ የሆነ ሰዓት ላይ ደግሞ የጌታ እራት የሚባል ነገር ቋንቋ መጥቶ ነበረ። እንደዚህ ድብልቅልቅ ያለ ነገር ነው። ቤተክርስቲያን ግን እንደለችም ከዕለተ ሐሙስ ጀምሮ ቅዳሴ አለ። ከዕለተ ሐሙስ ግን ዲቨሎፕመንት አለ። በየትኛውም ቦታ ላይ ዲቨሎፕመንት፣ የአስተምህሮ ዲቨሎፕመንት፣ የመጽሐፍት ዲቨሎፕመንት ግን አለ እና ያለ እነሱ ያለ አዋልድ መጽሐፍት ሃይማኖትን በትክክል ለማብራራትም ትቸገራለህ። ስርዓተ አምልኮት ለመፈጸም ትቸገራለህ። ሃይማኖትን በደንብ ለመብራራት ትቸገራለህ ማለት የሊቃውንት መጽሐፍት በጣም መሰረታዊ ናቸው። እውነት ለመናገር የዮሐንስ አፈወርቅ ትርጓሜ፣ የአጠቃላይ የሶስቱ ኮርፖሬሽን ፋዘርስ ላይ ትርጓሜ፣ በአጠቃላይ ከሁለተኛ እስከ ሰባተኛ በተለይ ደግሞ ሁለተኛ እስከ ሰባተኛ ክፍለ ዘመን የነበሩ ሊቃውንት የነ ቅዱስ ያሬድ የነ ቅዱስ ጊዮርጊስ ዘጋስጫ መጽሐፍት በጣም መሰረታዊ ናቸው። በጣም መሰረታዊ ናቸው። በደንብ እንትን ልታብራራ ከፈለክ ማለት ነው። ለሃይማኖትን በትክክል ለማብራራትና ለመግለጽ ማለት ነው። ህይወት ነክ የሆኑ ጉዳዮች ደግሞ ገድላት በጣም መሰረታዊ ናቸው። ይሄ ህይወቱ መሬት ላይ ያለው ክርስቲያን እንዴት አለፋት፣ እንዴት መጣ እስከዛሬ ድረስ የሚለውን የሚነግር ፉል ህይወት የምታገኘው በዛ ላይ ነውና እኔ ይሄ የመቆነጣጸሉ አንድ ነገር ለማድረግ ሲባል አንዱ ነገር መጎዳቱ ስለማይቀር በልኩ በመጠኑ መሆን አለበት የሚል እምነትን የሚኖረኝ እና በጣም መሰረታዊና የግድ የሚያስፈልጉ ናቸው የሚል እምነት ነው የሚኖረኝ። እናመሰግናለን ይሄን ስለመለሱ። ምናልባት ግን ብዙ ጊዜ ያው ማህበራዊ ሚዲያ ላይ የሚነሳው እንዲሁም ደግሞ በእኛ በሰዎችም አእምሮ የሚነሱ ነገሮች አሉ። በተለይ ገድላትን ማይነኩ አይነኬ ወይ ደግሞ ፍጹማን ተደርጎ በተለይ ኦርቶዶክስ ያስተምሩ ሙሉ ለሙሉ የያዙ አይነት ነገር የሚመስሉ ነገር ግን በተለይ ከቃል ኪዳን ጋር በተገናኘ አንዳንድ ከነገርነት ጋር የሚጋጩ ይመስላሉ። ለምሳሌ በአንድ ገድል ላይ እንዲገድሉ መጥቀሱ እንደሆነና ክርስቲያንም ይሁን ሙስሊም መጥቶ በመቃብር የተቀበረን እምርልሃለሁ ብሎ ያስቀምጧልና በቤተክርስቲያን እንደዚህ ከሚስጥራት ጋር የሚጋጩ ሀሳቦች ሲኖሩ እንዴት ነው የምናደርጋቸው? ከነገርነት ጋር ሳይጋጭብንም ወይ ሰው ሳያምን ሳይጠመቅ ቅባሜሮ ሳይቀባ ስጋ አምላክ ሳይቀበል ይድናል ብላ ታስተምራለች ወይ? ከነገርነት ጋር የሚጋጭ ነገር አይደለም ወይ? ስለዚህ እንደዚህ ነገር ላይ ገድላት ላይ ስናገኝ ለመቀበል ይከብደናል እና እንዴት ነው ይህን ነገር የምናየው? እኔ ከዛ በፊት ይሄ መጽሐፍትን ይታረማሉ ወይ፣ ገድላት ይታረማሉ ወይ፣ ከትልቁ ዶክትሪን ጋር የሚጣረስ ሀሳብ ሊኖራቸው አይችልም ወይ የሚለው አውድ የሚይዝልኝ ይመስለኛል። ይሄ ምን ማለት ነው? አሁን ቅድም እንዳልነው አንድ የመነገረ ድህነት መንገድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም ሳይሆን በኦሪየንታል ቤተክርስቲያናት በየትኛውም እንትን ላይ በጣም ክሊር ነው። ምንም መስፈርት የሚባለው እድገቱ ቴዎሲሱ ስለማያልቅ ለዛ በግሉ ለእምነቱ እንተዋለን። ግን ሚኒመም የሚባሉ መስፈርቶች ወይም በሆነ ነገር የማይተኩ የምንላቸው አዋጃዊ የሆነ ህግ አለ። አዋጃዊ ህግ ማለትና ስፔሲፊካሊ ለሆነ ግለ አካል እግዚአብሔር ባወቀ ለሆነ ተአምር ለሆነች ቅጽበት ላይ የሚያደርጋት አንድ ዶክትሪን አንድ ተአምር ትኖራለች። እሱ አዋጅ ሊሆን አይችልም። የአዋጅ ህግ ሊሆን አይችልም። ልትመራበት አትችልም። እንደ አንድ ክስተት እንደ አንድ ተአምር የሆነ ነገር ለማስተማር እግዚአብሔር የተጠቀመበት አንድ የስብከት መንገድ ነው ሊሆን የሚችለው። እሱ ምን ለማለት ፈልጌ ነው? ጥምቀትን፣ ሜሮንን፣ ቁርባንን፣ ንስሐን መተካት የሚችል ወይም እነዚህን ተክቶ ሊመጣ የሚችል የሳልቬሽን ፕሮሰስ የላትም። እንደዛ ሊሆን አይችልም። በቃ የአዋጅ ትምህርቱ አይሄ ነው። ስለዚህ ማንኛውም ሰው የሚጀምረው ከዚህ ነው፣ እንዲህ ማድረግ አለበት። ከዛ በኋላ ግን ሰዎች በመሆናችን ጋር ተያይዞ የቅዱሳን ቃል ኪዳን ያስፈልገናል። ብቻም ሳይሆን የወንድምህን እንኳ
ህብረታዊት ስለሆነች ቤተክርስቲያን አንዱ ከአንዱ የተሻለ እምነት፣ ብርታት፣ ጽናት ስላለው አንዱን እንዲያስበው ተገቢም ስለሆነ በቃል ኪዳን እንዲጠቀም በጣም ተገቢ ነገር ነው የሚሆነው። አሁን ቀጥሎ የሚመጣው ጉዳይ ምንድነው? ከትልቁ ከዶክትሪናችን ጋር የማይገናኝ የሚመስል ነገር ሲገጥመን ምንድነው የሚለው ነው። ሁለት ነገር ልበል። በመጀመሪያ ደረጃ ይሄ ከትልቁ ዶክትሪን ጋር አይገጥምም ለማለት ኦቶሪቲ የማን ነው የሚለውን መረዳት ነው። ቅድም አንስተነው የነበረው ነው። አንድ ሰው በተረዳት መጠን ነው ሊገመግም የሚችለው። ስለዚህ ያልተቀበለበት ምክንያት ያትታል እኮ ያብራራል እኮ፣ ግን እሱ ምልአት ያለው ሐሳብ ሆኖ ልታገኘው አትችልም። እንዲህማ እንዲህ አለ፣ እንዲህማ እንዲህ አለ፣ መጽሐፍ ቅዱስ እንዲህ ሆኖ እንደዚህ ሆነ ብለህ የምታትበት ጉዳይ አለ። ስለዚህ የሆነ ጉዳይ አንስተህ አይ ይሄ ከትልቁ ዶክትሪን ጋር ስለማይገጥም አይሆንም ማለት አሁንም መግዘፍ ነው። አንችልም፣ በግለሰብ በአንድ ሊቅ በምናምን አይሆንም። ጉዳዩን ማቅረብ ግን ይቻላል ለሚመለከተው አካል። ይሄ ለብዙ ነገር ይጠቅማል። በነገራችን ላይ ራስንም ታተርፋለህ፣ ቤተክርስቲያንም ታተርፋለህ። በዚህ አጋጣሚ በጣም ብዙ ነገር ነው የምታተርፈው። አበቦችን እዋት እኔ እንዴት ተመለከትኩት፣ ይሄ ነገር የኛ ነው ወይ ስርዋጽ ገብቶ እንዳይሆን የሚለው ማለት ነው። ከዛ ኋላ ወደ ባለስልጣኗን እንምጣ። ወደ መጽሐፍትንም የምትቆጥረው ፊደልንም የምታስተካክል ተው የመጽሐፍ ቅንና ቁጥርንም ምዕራፍንም ለሰጠች የመጽሐፍት ባለቤትነት የራሷ የሆነውን የቅድስት ቤተክርስቲያን ጉዳይ ላይ እንምጣ። እስኪ ለምን ወደ አውሎት ትሄዳለህ? አስራው የምትለው መጽሐፍ እኮ ሳታስተካክል እኮ አተረጉመው። ዛሬ ቅድስት ቤተክርስቲያን አብይ አንቀጽ ይባላል። መጽሐፍ ሲተረጉም አብይ አንቀጹ መጀመሪያ አብይ አገባቡ መጀመሪያ ይስተካከላል። አብይ አገባም ይባላል። ከዛ ንዑስ አገባቡ ይስተካከላል። ከዛ የሚጨመር አንቀጽ ካለ ይጨመራል። እንዲህ ለማለት ፈልጎ ነው ይላል። እንዲህ ብል ይሻል ነበር ይላል። እንዲህ በሆነው ይሄ ምን ማለት ነው? አስተካክላው ነው የምታነብልህ። አስራው መጽሐፉ ነው ማለት ለዚች ቤተክርስቲያን ነው ወይ መጽሐፍት ይስተካከላሉ ወይ ሳይስተካከሉ ብለህ የምትነግራት ነው? እሱ ነው። እንኳን አዋልድ እንኳን ማለቴ አውዳቸው በብዙ መንገድ ስለሆነ ከትርጉም አንፃር አንድ ምንድነው ይሄ ተአምርን የያዙ ስለሆኑ እንዲህ የምንላቸው ማለት ጉዳዮች ጋር ተያይዞ ከታሪክ አንፃር የምታነበው ይኖራታል። በእርግጥ ታሪክ ላይ ዋናው ዓላማው ላይ ሆኖ ይችላል። የአንድ ገድል በአጋጣሚ ንጉሱ ሊጠቅሰው ይችላል። በወቅቱ የነበረው የህዝብ አስተዳደር እና ሁኔታ ሊያብራራ ይችላል ምናምን ሊያብራራ ይችላል። ቃለ ጸሐፊ ብዙ ነገር ነው። በነገራችን ላይ ቃለ ጸሐፊ ነው ብላ ተረጉማለች መጽሐፍ። ገና ሲተረጉም እኮ ነው ሊቃውንት ሰምተን ከሆነ ይሄ ማን ነው ጻፈው ቢሉ ቃለ ጸሐፊ ነው። ይሄ ማለት ነው ቃለ ጸሐፊ ርዕስ ይሰጣል። አሁን ማቴዎስ፣ ማርቆስ፣ ሉቃስ የሚለው አርዕስት እኮ እኔ ጻፍኩት እያሉ አይደለም የነገሩን። አርዕስት የሰጠ አካል አለ ማለት እኮ ነው። ቅዳሴ ማርያም ሲተረጎም ሳይለነ ቅዱስ ማን አለው ይላል። እና እንደዚህ እያብራራችሁ እያስተካከለችው እያረመችው እንዲሁም ምንድነው የሚለው ንባብ ይቀጥል ወትርጓሜ ያህዩ አለችው። ንባብ እንደሚገድል ታውቃለች። ቃል እንደሚገድል ታውቃለች። የሚፈውሰው ትርጓሜ ነው፣ አውድ ነው ብላ ታምናለች። ስለዚህ ነገሮችን ሲመጡ አውዱን መረዳት ትችላለች። አውዱን መረዳት ሊቅነት ይፈልጋል። በቤተክርስቲያን ውስጥ በጣም ማደግ፣ በጣም ብዙ መጽሐፍት ማንበብ እና የብዙ ሊቃውንት ብሂል ይፈልጋል። አንድ አውድ ለመረዳት በጣም ወሳኝ ነገር ነው። እውነት ለመናገር ዋይናት ባለቤቷ ቤተክርስቲያን ትሆኑ እንጂ
ይህን የማይል ማን አለ? አስራው መጽሐፍት አርማ የምታሰማ ቤተክርስቲያን ገድላትን ለማረም እንዴት ነው የማትችለው? ስልጣኗ ነው። ይሄ የሁላችን ምኞት ነው። የሁላችን ምኞት ማለት እንዲታዩ እንዲታረሙ ማለት አልችልም፣ አሁን አላውቅም። ግን እንዲህ በሊቃውንት ጉባኤ እየታዩ ምንድነው ይሄ እውቅና እየተሰጠ በራሷ ቤተክርስቲያን እየታተሙ እነዚህ ናቸው ቨርሽኖቹ ወደ አንድ ማምጣትን ምንም ማድረግ ትችላለች። አውዱ ታውቋለች። ይህንን የማድረግ ስልጣን እሷ ስላላት ይህንን እንድታደርግ እኔ ማድረግ ያለብኝ ነገር እንዳደርግ፣ ሌላው ሁሉም የምችለው ነገር እንዲያደርግ መርዳት ነው የሚያቆየው፣ የሚያጠነክረው፣ የሚጠቅመው እንጂ የሆነ ነገር ተሰምቶ በዛ ጉዳይ ላይ ሐሳብ ሰጥተህ መገላገል በጣም ቀላል ነው። በነገራችን ይሄ በጣም ሲምፕል ነገር ነው፣ ግን በጣም አደገኛ ነው። ሰውና አንድ የሰማሁት ነገር ልንገር። ይህንን ተአምር አልሰማሁም። ከአንድ ፕሮቴስታንት ጋር እየተመካከር ነበረ እና ይህንን ለአእምሮ የሚከብድ ነው እና ለአእምሮ የሚከብድህ ነገር መተው ትችላለህ እና እንደዛ ተብለዋል በእናንተ የሚል ሐሳብን ያቀረበው እሱ። በመጀመሪያ ደረጃ ስለመባሉ አላውቅም። ከሱ ጋር ግን ያወራ ነው አንድ ሐሳብ ለመስጠት ይህን ሐሳብ እንቀበል ብንል የት ያቆማል? ለአእምሮ የሚከብድህ ነገር ተወው ብለን ብንፈቅድ በውሃ ተጠምቄ ልጅነትን አገኛለሁ፣ ይሄ ለአእምሮ ይከብዳል። ህብስቱን ተለውጦ ስጋ አምላክ ሆኖ እንደዚህ ይሆናል፣ ይሄ ለአእምሮ ይከብዳል። ለምንድን ነው የማልለው? አሁን መዛኙ አእምሮ ከሆነ የአንድ ፍጡር ንባብ፣ ሐሳብ፣ ብቃት ከሆነ የሚመዝናቸው መጽሐፍት፣ ከሆነ የሚመዝናቸው ተአምራት፣ ከሆነ የሚመዝናቸው ገድላት የት ነው የሚቆመው? የት ማረፊያው የት ነው? ይህንን ፈቅደህ በይሄኛው ለምን ታቆመዋለህ? ለምን ፓራሜትር አድርገህ ያቀረብከው ለአእምሮ የሚከብድ የሚለው ነው። ሃይማኖት ሲጀምር አይደል? ሃይማኖት ማለት እኮ ለአእምሮ የሚከብድ ነገር በእምነት መቀበል አይደለም ወይ ነው ጉዳይ። ስለዚህ ይሄን እንደ አርእስት አድርገን እንደ መፍትሄ አድርገን ዝለለው፣ ተወው፣ ለአእምሮ የሚከብድ ከሆነ እርሳው ካልክ ለአእምሮ የሚከብድ እርሳው ለመጽሐፍ ቅዱስ የማይሰራበት ምክንያት ምንድን ነው? ርዕሱ የሆነው ምን ስለሆነ? ለአእምሮ በአእምሮ መጠን ስለተመጠነ ማለት ነው። አይ ሚዛኔ እሱ አይደለም ሚዛኗ ቤተክርስቲያን ነች ብለህ ከመጣህ ግን ቅድስት ቤተክርስቲያን 10 መጽሐፍት ብላ ያስቀመጠቻቸው ያንተ እምነት ደረሰበትም አልደረሰበትም፣ ያንተ ዕውቀት ያንተ ሚዛን ደረሰበት አልደረሰበትም በእምነት ትቀበላለህ። ቤተክርስቲያን የተቀበለቻቸውን ገድላት ያንተ አእምሮ ደረሰበትም አልደረሰበትም በእምነት ትቀበላለህ። እዚህ ውስጥ ገዢው ማን ነው? ቤተክርስቲያን አረካት። ገዢው ህሊናህና ቅድስናህና ዕውቀትህ ካረከው ለጊዜው አንየው፣ ጉዳዩ ይሻገራል። የኔ ጥያቄ እሱ ነው። ይሄንን ሐሳብ 50 ዓመት ስጠው፣ 100 ዓመት ስጠው፣ እንደምታስበው ቀላል አይሆንም። ስለዚህ ሰው መጠን ሊኖረው ይገባል። ኦቶሪቲ ያላት ቤተክርስቲያን ነች። ለማንና ለማ ለአስራውም ለአዋልድም ባለቤቱ እሷ ነች። እዛ ውስጥ ያለው ሰው ይቀበል አልቀበል በጣም የሚደንቃን ታሪክ ልንገርህ። በቅዳሴያችን ውስጥ ያለ ነገር ነው። 2 መነኮሳት ይልል በጣም የሚደንቀኝ ታሪክ ነው። ዳሴ ማርያም ሲተረጎም ይመስለኛል። እና አንዱ እውነት አሁን ይሄ ወደ ስጋ አምላክ ይለወጣል በተጠራጠረ አይደል? ይሄ ማለት እኮ የመጨረሻ ምስጢር እኮ ነው። የምስጢር የመጨረሻ እኮ ነው። ይሄ አለማመን እኮ በጣም እኮ ሃይማኖት እኮ እንዴት ሊጸና ይችላል? ገድላት መጠራጠር አይደለም። ስጋ አምላክም መጠራጠር ሊደርስብህ እኮ ይችላል። በግለሰብ ደረጃ ከተካሄደ ጥምቀት ላይ የሚጠራጠር፣ ንስሐ ላይ የሚጠራጠር፣ ስጋ አምላክ ላይ የሚጠራጠር፣ ክህነት ላይ የሚጠራጠር፣
እንደዚህ የሚጠራጠር ግለሰብ ካለ የግለሰቡ ጉዳይ እንጂ ቤተክርስቲያን ጉዳይ ሊሆን ይችላል። እና ተነጋገሩ። ከዛ የበቃው ሰውዬ ተገለጸለት፣ አስረዳ፣ አገዘው። እንደዚህ ተጠራጠርኩኝ አለ። እኔ እንደ ፈርቼ ነው እንጂ እኮ እኔም እኮ እንደዛ ነው። ገቡ። ከዛ በኋላ የተጠራጠረው ሰውዬ ታየው ወይም ደግሞ ታከመ፣ ሕክምናው ማለት ነው። ስለዚህ ጥርጣሬ ውስጥ ሲያድርበት አንድ ሰው ይጸልይ፣ ከንስሐ አባቱ ጋር ይነጋገር፣ አምላኩን ይጠይቀው። መጠራጠር ገድል ላይ አያቆምልህም ነው ጥያቄ። መጠራጠር ገድል ላይ ያለው ተአምር ብቻ ሳይሆን በመጽሐፍ ቅዱስ ውስጥ ያለው ተአምር ተጠራጥረው ያወጧቸው እኮ አሉ እኮ ጸሐፊያን እኮ አሉ። ይሄ አይሆንም፣ ይሄ አይሆንም፣ ይሄ አይሆንም፣ ይሄ ከተፈጥሮ ውጭ ነው ብለው እኮ የመጽሐፍ ቅዱስ አጥኝ የሚባለው ከክርስትና ውጭ ያለው ሰው እኮ ይሄ የውሸት ነው ብሎ እኮ አትታል እኮ። አንተ ግን የተቀበልከው በምንድን ነው? እግዚአብሔር ይችላል። በቃ ማነህ አንተ? እግዚአብሔር ይችላል። እግዚአብሔር ይችላል ካልክ ርዕስህ ወይም ደግሞ ማረጋገጫ አምላክህና እምነትህ ነው እንጂ ያንተ ፊደል፣ ያንተ ንባብ፣ ያንተ እውቀት ሊሆን አይችልም። በዚህ መልኩ ካልሆነ በብዙ ነገር ሊበላሽብን የሚችልበት እድል ሰፊ ነው ጉዳይ። ጥሩ፣ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ጥያቄያችንን እንደ ወደ ማጠቃለል መተራል። ምናልባት በሌሎች ጥያቄዎች እነዚህ ከገድላትና ከድርሳናት ውጭ ባሉ ጥያቄዎች በሌላ ጊዜ የምንመለስ ቢሆንም ምናልባት ግን ከዚህ ከገድላትና ድርሳናት ጋር በተገናኘ እንደ መጨረሻ እንደ ምክር የሚነግሩት ነገር ካለ ወይ ደግሞ ሪኮመንድ የሚያደርጉት ነገር ካለ ለአባቶችም ለሊቃውንትም ሊሆን ይችላል፣ አሊያም ደግሞ እንደኛ እንደ ተማሪዎችም እንደ አማኝም ምን የሚመክሩት ነገር አለ? እንደ አንድ ምዕመን አሁን እንደ አንድ ምዕመን እንደ አንድ ምሁርና እንደ ቤተክርስቲያን ብዬ ብገልጥ እንደ አንድ ምዕመን የኔ ድርሻ ምንድን ነው? የእውነት የሚያጸድቀኝ ነገር ምንድን ነው? አንዳንድ ሰው ይህንን ለማለት የምትችለው ምንድን ነኝ፣ የት ነኝ ያለሁት ብሎ ሰው ራሱን ማየት የቻለ ዕለት ቦታውን ያውቋል። ያለምንም ጥርጥር ቦታውን የት ላይ እንደሆነ ራሱን ይለያል። እና እንደዚህ የሆኑ ግዝፍ ያሉ ጉዳዮችን ሊቅነትንም ቅድስናም ኦቶሪቲም የሚፈልጉ ጉዳዮችን እንደ አንድ ምዕመን እንደ አንድ ግለሰብ ወርደን አስተያየት የምንሰጥበት አቅጣጫ የምንሰጥበት ነው ብዬ አላምንም። ሊሆን ይችላል ብዬ ማስበው በእውነት አንድ ምዕመን በመጠኑ በአቅሙ ማድረግ ያለበትን ነገር እያደረገ የራሱን የመዳን ስራ እንዲፈጽም ላይ ቢያተኩር በጣም የተሻለ ሊሆን እንደዛ ቢሆን እመርጣለሁ። ምሁራን የትኛውም ዓለም እውነት ለመናገር ለአንድ ተቋም ለአንድ ቤተክርስቲያን ብቻም ሳይሆን ብቻ ለዓለምም ቢሆን ምሁር በጣም አለማወቅ በጣም አደገኛ ነው። በጣም አደገኛ ነው። ስለዚህ የሚመራመር የሚያነብ የሚያጠና ሰው በጣም መሰረታዊ ነገር ነው። እንዲህ ከሆነ ማንኛውም አይነት ህግ አለው። እውነት ለመናገር አንድ ነገር ስታጠና ዓለማዊ ትምህርትም እንኳን በቃ ጋይድ የሚያደርግ ሱፐርቫይዘር እኮ አለ። እሱን አድርገህ ለሚመለከተው አካል አድርጎ ከዚህ አንጻር ከዛ የሚጸድቅበት ደረጃ አለው። ኤኒዌይ አንድ ሰው ማድረግ የሚችለው አንድ አጥኚ አንድ ተመራማሪ የመጨረሻ ልትኖረው የምትችለው ሪኮመንዴሽን ነው። የግለሰብ ሪኮመንዴሽን ኤንድ ለሚመለከተው አካል ነው ሪኮመንዴሽን የሚሰጠው እና ሞራዊ በሆነ መንገድ ጥናታዊ በሆኑ መንገድ መምህራን አጥኚዎች ያስፈልጉናል። ምንም ጥርጥር የለም። እውነት ለመናገር ከስሜት ወጥተው ጊዜ ሰጥተው ተምረው መተርጎም የሚችሉ ማተት የሚችሉ ማስታረቅ የሚችሉ መጽሐፍትን ማስታረቅ የሚችሉ የሚያስችል አእምሮ የትኛውም ተቋም የትኛውም ሀገር ይፈልጋል። ስለዚህ ዲሲፕሊን ግን በጣም መሰረታዊ ነገር ነው ብዬ አምናለሁ። ዲሲፕሊን በጣም መሰረታዊ ነገር ነው። ስለዚህ ሲስተሙ በጣም ግልጽ ነው። እውነት ለመናገር ዛሬ የተፈጠረ አይደለም። ሲስተሙ በጣም ግልጽ ነው። በዛ መሰረት
እንደ አንድ ምሁር ወይም እንደ አንድ ሊቅ በቤተክርስቲያናችን ውስጥ በተቋም ውስጥ ሊያደርገው ይገባል ተብሎ እንትን ምንድነው ይሄ የሚገመት የግለሰቡ የዛ ሊቅ ድርሻ ግልጽ ነውና ይህንን ይዞ ሪሰርች አድርጎ ለሚመለከተው አካል ማቅረብ ራሱም የመፍትሄ አካል ነው። ለሚጥርላት፣ ለሚደክምላት፣ ለሚያጠናው ደግሞ ለትውልድም መድኃኒት ሆኖ ይቀርባል። እውነት ለመናገር ከዚህ ከኢጎ ከተወጣ የክርክር የምናምን አጀንዳ ሊሆንም አይችልም። እንዲሁም በጣም በተናገረ ያስብልሃል። በእውነት ምሁራን ሲናገሩ እንዴት ነው ውስጥ የሚረካው? እግዚአብሔር በቃ አእምሮ እንዴት ነው የሚያሳርፉት? በቃ ታሪክ በአክቲቪስት ሲያዝና ታሪክ በታሪክ ምሁር ሲያዝ የሰማይና የምድር ያህል ልዩነት ነው ያለው። በቃ አንድ የሆነ ነገር ቢፈልግ እሷን ብቻ ይዞ ማቀጣጠል ሊፈልግ ይችል ይሆናል። የታሪክ ምሁራን ግን ያክሙታል። እውነት ለመናገር ልኩን ይሰጡታል። እና እንደዚህ ማከም የሚችል መምህር ያስፈልጋል። ማቁሰል፣ መዘንጠል እሱ ቀላል ነው። መማርም አያስፈልግም። እውቀት አያስፈልግም። እውነት ለመናገር ይሄ ለማድረግ ማለት ነው። ራሱ መጽሐፋችን እንደዛ እንዲሆን ይረዳዋል እኮ። አንድምታ ማለት እኮ አንዱ እንዲህ አለ፣ አንዱ እንዲህ አለ፣ አንዱ እንዲህ አለ። ስለዚህ ሰው ካልተማረ አንዷን የሚይዛት ቢል ይችላል። ስለዚህ እንትን ለመሆን ቀላል ነው። እና የአንዱ ምሁር ጸባይ የአንድ የቤተክርስቲያን ልጅ መንፈሳዊ ሕይወትን ታክሎበት ምሁርም ተጨምሮበት ይሄ ቤተክርስቲያን ይሄ ዝቅ ያለ ሲነገር የሚያክም የሚያድን ሰው ትፈልጋለች ቤተክርስቲያን። በዛ ልክ መምጣት በጣም ተገቢ ነው ብዬ አምናለሁ። እንደ ቤተክርስቲያን እኔ ሐሳብ ልስጥ አልስጥ እኔ ትክክለኛ ሰው ነው ወይ ብዬ አላምንም። ግን ምኞት እንደ አንድ ቤተክርስቲያን ልጅ ምኞትህ ጥያቄዎች የምታስተናግበት መስመር ቢኖር በቃ ይህን ጉዳይ እንዴት ይታያል ሊኖርም ይችላል። ግን ሁልጊዜ የምንመኘው ዝርዝር ጉዳይ አላውቅም። ግን ይሄ ሊቃውንቱ ጉባኤ ይሄ በጣም የገዘፈ ሊቅነት ያላቸው መምህራን አሉን እና እሱን ተደራሽ የማድረጉ ነገር ላይ ምንድነው ይሄ ጥያቄ የሚስተናገድበት የሚቀርብበት ምሁራን ልጆቿን ሰብሰብ አድርጋ ልጆቿን የምትልክበት ተጠናክሮ መቀጠል እንዳለበት አምናለሁኝ። እሱ ላይ በደንብ ከተሰራ በተለይ እንደ ኢትዮጵያ ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን የታደለች ሀገር እኔ እንጃ መከራ ብዙ ሌሎች ሀገራት ሲካሄድ በጣም ብዙ ነገር ጎድሎባቸዋል። እኛ ጋር ሁላ በእጃችን ላይ ማዕት ነው ያለው እና እዚህ ያለውን ጸዋቅ ቀለም ተፍታቶ ወይም ድጎ ላይ ታገኘዋለህ፣ ወይም ጂዋር ይዘጋ ታገኘዋለህ፣ ወይም ሰዓታት ላይ ታገኘዋለህ፣ ወይም መልክዓ ቁርባን ላይ ታገኘዋለህ፣ ወይም አርካያትና መልክዓት ላይ ታገኘዋለህ። በጣም በሚደንቅ ሁኔታ ነው እሱን አገናኝቶ አንድ አድርጎ ለትውልድ ለወጣቱ ያሉት ጉዳዮችን ትሪት የሚደረግበት መንገድ መፍጠን እንዳለበት ምኞቴ ነው። እውነት ለመናገር ምኞቴ ነው። ከዛ ውጭ ባይሆን የምመኘው እውነት ለመናገር መጀመሪያ ትምህርት የሚጸናው ጉባኤ ላይ ነው። አንድ ዲያቆን መቅደስ ገብቶ አይደለም ተንሱ ጸልይ የሚለማመደው። አንድ ካህን አህዱ የሚለማመደው መቅደስ ላይ አይደለም። ይላል ያበላሸዋል፣ ይላል ያበላሸዋል፣ ይላል ያበላሸዋል። የት? ትምህርት ቤት ላይ ነው። መጀመሪያ ትምህርት ቤት ላይ ነው ማለቅ ያለበት። ወግተ ተከራክራ ምክንያቱም እየቀና ይሄዳል። ያ ልክ ሲል ነው በልና አሁን ቀድስ የሚባለው። በቅዳሴ ሰዓት እዝሉ ይሄ ነው፣ ግዕዙ ይሄ ነው፣ ተንሱ ዜማ ይሄ ነው እያልክ አታስተካክልም። እዚህ ወደ አደባባይ ከመውጣት በፊት፣ ወደ ሚዲያ ከመውጣት በፊት፣ ወደ መጽሐፍ ከመውጣቱ በፊት በጣም ምክክር ይፈልጋል። በቃ በጣም መመካከር፣ በጣም መነጋገር ያስፈልጋል በእውነት። ካልሆነ
ሰዎችንን ኢጎ አለን። የምንጥረው ላለመሸነፍ ነው። የፈለገው መንፈሳዊያን ብንሆን በዚህ አይነት ፈተና እንፈተን ማለት አንችልም በእውነት ለማለት እና አንዳንዴ ከቀለሙ ይልቅ የጸባይ ይመስላል። አሁን አንዳንድ ክርክር ስትሰማ የጸባይ ነው የሚመስል። ግማሹ አዝኖ ቁጭ ብሏል። እግዚአብሔር በዚህ ልክ ራሱ እንደዚህ ብለን መመርመር አለብን ወይ እስክትል ጨንቃል። ካልመረመርን በእኛ ነው ጭጎትን ካላስገባን እስኪባል ድረስ 4ኛ ክፍለ ዘመን ላይ ያለቀ ዶክትሪንና ክርክር እንደ አዲስ እያነሳ ለምንም ላይጠቅም እውነት ለመናገር ለምንም ላይጠግን ምንም ላይጠግን ማአት ጉዳይ አለ። አሁን ዝም ብለህ ቁጭ ብለህ ብታየው እግዚአብሔር ባወቀ እንደ ኢትዮጵያ ብትመለከት ድምጽ እግዚአብሔር ያሰሙህ ስንት ህዝብ ነው ያለው? አሁን እንደ አንድ ምእመን እንደ አንድ ክርስቲያን እንደ አንድ ቃል እግዚአብሔር የሚያቅሰው ድምጽ እግዚአብሔር ቶታሊ ያልሰማ ስንት ህዝብ ነው ያለው? በድንጋይ የሚያመልክ በዛፍ የሚያመልክ ስንት ነው ያለው? ከፍ ስትል አፍሪካ ትለምንሃለች እኮ። አፍሪካ እኮ ተስፋው ኢትዮጵያ ውስጥ ነው። መጥተው እኮ ይጮሃል እኮ አንዳንዴ በሆነ አጋጣሚ ስታገኛቸው እዳ እኮ አለን አንችልም ደስ እንደዚህ በነች ተነች። አሁን አረው ነው ራሱ እና አንድ ጉዳይ ላይ ሲቀር ለምንድን ነው ይሄን ያቀረብኩት? የትኛውን ለመጠገን ነው ለማከም ነው ለማስተካከል ነው የሚለውን በተሰበረ ህሊና በትህትና ሲሆን ነው ቃል እግዚአብሔርም የሚሰራው የሚጠቅም። ካልሆነ ቀለም መጥፎ ነው፣ ቀለም እሳት ነው፣ ሰረገላ ነው። ጸሎትና ትህትና ከሌለ እውነት ለመናገር በጣም ከባድ ነው የሚሆነው እና ነገሮችን በሙሉ ሁሉም በሚዲያ እንዲህ ቢሆንስ በጣም ነው የሚደንቅ። በሚዲያ ላይ ወጥተህ በሃይማኖት ላይ ቢያኔ እንድትሰጥ ይቃጣሃል። ይሄ በጣም አደገኛ ነገር ነው። ይህን ቃል አንጠቀሙ ቢያኔ እንድትሰጥ ይህን ያህል ድፍረት ከየት ራሱ እንደመጣ ራሱ በቃ በጣም ነው የሚደንቅ። ውይይት አያስፈልግም ማለት ግን አይደለም። ምን ማለት ነው? በቃ ይሄ ሞራዊ የሆነ ውይይት በጣም መሰረታዊ ነገር ነው። በጣም ያስፈልጋል በየዘመኑ በእውነት ለመናገር ሴንተር ኦፍ ኤክሰለንስ ያስፈልጋል። ለቤተክርስቲያን ሴንተር ኦፍ ኤክሰለንስ ያስፈልጋታል። በቃ ምንም ጥርጥር እኮ አለ እኮ ጉባኤ ቤት ሴንተር ኦፍ ኤክሰለንስ ናቸው በነገራችን ላይ እና ዲቤት የምታደርግበት በጣም እሱ ጥሩ ነው፣ ግን ቦታ አለው እና መጥኖ አለመስጠትም ዕዳ ነው የሚሆነውና ቃል እግዚአብሔር ዝም ብሎ ይመትራልም መጥፎም ነው። እውነት የሚሸከመው እንደ አቅሙ ነው። ሐዋርያት የሚነገሩን እሱ ነው፣ ቅዱስ ጳውሎስ የሚነገረን ነውና በመጠኑ በልኩ በትህትና ለሰዎችን በማሰብ በመራራት በሚሆን መልኩ በመተራረም ከሆነ እና ቢሆን የተሻለ ውጤት ልናመጣ የምንችልበት እድል ይኖራል። ቢያንስ ራሳችንን ማዳን የምንችልበት ነገር ይኖራል የሚል እምነት ነው የሚኖረኝ። እሺ መምህራችን ዲያቆን ኃይሌ አርአያ እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ምናልባት ተመልካቾቻችንን ከገድላትና ከድርሳናት ጋር በተያያዘ ያሉ ጥያቄዎች እንደ ግል ጨርሻለሁኝ። ምናልባት ጥያቄ ካላችሁ ግን በኮሜንት ላይ ብታሳውቁን ተጨማሪ ምላሽ ለመስጠት እንዘጋጃለን ብዬ ተስፋ አደርጋለሁኝ። በሌሎች ጥያቄዎች ደግሞ እንደዚሁ የምንመለስባቸው ነው የሚሆነው። የዛሬ ዝግጅታችን ላይ ግን እዚህ ላይ ብናበቃ ደስ ይለኛል። አመሰግናለሁ።